ስ ከስ ጀመር ብ ወደ ብ ቀጠል ከዛን ሰ ወደ ሰ ተመልሰን ወደ ባ አሁን ይሄን ስናነብ እንዴት ነው ያደረግነው ስ ብ ሰ ባ ስብሰባ የሚል ቃል ይሰጣል። ሰላም እንዴት አላችሁ ውድ የብርሃን አካዳሚ የዩቲዩብ ተከታታዮች በዛሬ ቪዲዮ ይዤላችሁ የመጣሁት የአማርኛ ፊደላትን ክፍል 1 ቃላት ምስረታን ይሆናል። በክፍል 1 ዛሬ የምናየው እነዚህ እዚህ ፊት ለፊታችን የምናያቸውን 3 ፊደላቶችን ተጠቅመን ቃላት የምንመሰርት ይሆናል። ስለዚህ አብራችሁን እስከ መጨረሻው ድረስ ተከታተሉ። መጀመሪያ ፊደሎቹን ካለ እንቁጠራቸው። ይህች ፊደል ሰ ሱ ሲ ሳ ሴ ስ ሶ ስንት የሰዘር ሰ ሱ ሲ ሳ ሴ ስ ሶ። እሺ በመቀጠል ደግሞ ከታች ሸ ይህች ፊደል ሸ ሹ ሺ ሻ ሼ ሽ ሾ ከሸ እስከ ሾ ይሄንን ይመስላል። አንዴ እንድገመው ሸ ሹ ሺ ሻ ሼ ሽ ሾ ከሸ እስከ ሾ አንዴ እንድገመው። እሺ የበን እንበል። ይሄንኛው በ ቡ ቢ ባ ቤ ብ ቦ አንዴ እንድገመው። ይሄንኛውንም በ ቡ ቢ ባ ቤ ብ ቦ እነኚህን 3 ፊደሎች ተጠቅመን ቃላት እዚህ ጋር የምንመሰርት ይሆናል። በዚህ በኩል ቃላት የምንመሰርትበት ነው። ፊደላቶችን ደግሞ በዚህ በኩል አሁን የቆጠርናቸው ይሆናሉ ማለት ነው። ስለዚህ ተከታተሉኝ፣ አብረን ቃላት እየመሰረትን የምናይ ይሆናል። ተከታተሉ። እሺ የመጀመሪያው ቃል በ ይህች ፊደል በ ነች አይደለ? ይሄው በ ብለን የመጀመሪያዋ። ይህች ደግሞ ሳ አንድ ላይ ሲነበብ ምን ይሆናል? በሳ የሚል ቃል እናገኛለን ማለት ነው አይደል? እሺ ይህች ፊደል ማናት? ይህች ፊደል ናት አይደል? ተመሳሳይ ናት አይደል? ይሄው ሳ ተዛን በ አንድ ላይ ሲነበብ ምን ይሆናል? ሳበ የሚል ቃል እናገኛለን ማለት ነው። እሺ ይሄ ደግሞ ይህች ፊደል ማናት? ይህች ፊደል ናት አይደለ? የመጀመሪያዋ ሽ ይህችኛዋ ደግሞ ቦ። አሁን እነዚህን ሁለቱን ተከታታይ ስናመጣቸው ሽቦ የሚል ቃል እናገኛለን። ሽቦ የሚል ቃል አገኘን። እሺ አሁን ደግሞ ይሄንን ቃል ስናነበው ይህች ፊደል የበዘር አራተኛ በቡ ቢ ባ ነች አይደል? ይህች ፊደል ደግሞ ማናት? ሰ የሰዘር አንደኛ ማለት ነው። ስለዚህ አንድ ላይ ሲነበብ ምን ይሆናል? ባሰ የሚል ቃል እናገኛለን። እሺ መልካም። እሺ እዚች ጋር የትኛዋን ነበር ያነበብነው? ባሰ የሚለውን አንብበን ነበር አይደል? ይሄንን ካነበብን ቀጣይ ደግሞ ይሄንኛውን እናንብብ። ይህች ፊደል ማን ነበረች? ይህች ፊደል የሸዘር ስድስተኛ ናት። ሺ አይደል? ከዛን ይህች ፊደል ደግሞ የበዘር አራተኛ ባ። አሁን እነዚህን ሁለቱን አንድ ላይ ስንገጣጥማቸው ምን ይሆናል? ሽባ የሚል ቃል እናገኛለን። ሽባ ነው የሚለው ማለት ነው። እሺ ይሄንኛውን ቃል እንዴት እናንብበው? የሸዘር አራተኛ ሻ እንዲሁም ደግሞ የሸዘር ስድስተኛ ሽ አንድ ላይ ሲነበብ ምን ይሆናል? ሻሽ የሚል ቃል ይሰጠናል። አሁን ይሄን ስናነበው ሻሽ ብለን ነው የምናነበው ማለት ነው። አሁን ከመጀመሪያ ጀምረን ስንከልሰው ይሄ ምን ብለን ነበር? በሳ፣ ይሄንንስ ሳበ፣ ይሄንንስ ሽቦ፣ ይሄንንስ ባሰ የሚል ቃል አገኘን። እንዲሁም ደግሞ እዚህ ጋር ሽባ የሚል ቃል አገኘን እንዳልደራረብባችሁ። እንዲሁም ደግሞ እዚህ መጨረሻ ላይ ሻሽ የሚል ቃል አገኘን ማለት ነው። እሺ ወደ ቀጣይ እንለፍ።
እሺ ወደ ቀጣይ ስናልፍ እዚች ጋር ምን ምትል ቃል አገኘን? ይህች ፊደል ማናት? መጀመሪያ ይህችን ፊደል እንለያት አይደለ? የሸዘር ሶስተኛ ናት፣ ሺ ናት፣ ሺ። እንዲሁም ደግሞ ይህች ፊደል እዛው ከጎኗ የሸዘር ስንተኛ? አራተኛ። ይህንን አንድ ላይ ስናነበው ምን ይሆናል? ሺሻ የሚል ቃል እናገኛለን። ሺሻ። እሺ እዚህ ጋር ደግሞ የሰዘር ሶስተኛ ናት። ይቺውት የሰዘር ሶስተኛ ሲ። እንዲሁም ደግሞ የሰዘር እዚች ጋር ስንተኛ ናት? ሰባተኛ። ሶ አንድ ላይ ሲነበብ ሲሶ የሚል ቃል እናገኛለን ማለት ነው። ሲሶ። እሺ እንቀጥል ወደፊት። እሺ ይሄስ ስ፣ ይቺ ፊደል ስ ነች አይደለ? ይቺ ፊደል ስ። እንዲሁም ደግሞ የበዘርም ስድስተኛ ብ፣ ብ አንድ ላይ ሲነበብ ስብ የሚል ቃል እናገኛለን። እሺ ይሄንኛውስ? ይሄንኛው ባ ነው። ባ የበዘር አራተኛ ባ፣ በቡቢ ባ። እንዲሁም ደግሞ የሸዘር ሸሹሺ ሻ አራተኛ ነው የምናገኘው። አንድ ላይ ሲነበብ ባሻ የሚል ቃል እናገኛለን። ባሻ። እሺ እዚህ ጋር ደግሞ የሰዘር ሰባተኛ ሶ ናት። የሰዘር ሰባተኛ ሶ። እንዲሁም ደግሞ የሰዘር ሶስተኛን እዚች ጋር እናገኛለን ሲ። አንድ ላይ ሲነበብ ምን ይሆናል? ሶሲ የሚል ቃል እናገኛለን ማለት ነው። በጣም ጥሩ። እሺ እዚህ መጨረሻ ላይ ያገኘ ነው ምን ይላል? ይቺ ፊደል ማናት? የመጀመሪያዋ ሻ፣ የሸዘር አራተኛ ናት። ሻ፣ ሻ፣ ሻ። እሺ ቀጣዋስ ፊደል ማናት? ሼ፣ ሼ። አሁን እነዚህን ሁለቱን ፊደሎች አብረን ስናመጣቸው ምን ሰጠን? ሻሼ የሚል ቃል መሰረትን ማለት ነው። አሁን ከመጀመሪያ ጀምረን እንደ ቅድሙን ከልሰው የመጀመሪያው ቃል ምን ይል ነበረ? ሺሻ። ይሄስ ሶሲ። እሺ ይሄንኛውስ? ስብ፣ ስብ። እዚህ ጋርስ ባሻ፣ ባሻ። እሺ ይሄስ? ሶሲ፣ ሶሲ። እሺ እዚህ ጋርስ? ሻሼ፣ ሻሼ የሚል ቃል አገኘን ማለት ነው። በጣም ጥሩ። ወደ ቀጣይ እንለፍ። እሺ እዚህ ጋር ደግሞ ያገኘነው ፊደል ሶስት ፊደል ነው አይደለ? ሰ አለ፣ የመጀመሪያው ሰ አለ። የቀጣዩ ደግሞ የበዘር አንደኛ በ፣ ከዛን የበዘር ሶስተኛን ተጠቅመናል አይደል? ይሄው ከዚህ ጀምረን እንትን ብንል መጀመሪያ ሰ መጣች፣ ከዛን በ መጣች፣ ከዛን ደግሞ ብ ተከተለች። አሁን ሰበብ የሚል ቃል ይሰጠናል ማለት ነው። ሰበብ፣ ሰበብ የሚል ቃል አገኘን። እሺ ሁለተኛውን ቃል ደግሞ እንየው። ሁለተኛው ቃል ሰን ነው የተጠቀምነው። ሰ፣ ይቺ ሰ ናት። ይቺኛዋ ደግሞ የበዘር አንደኛ ናት በ። አሁንስ የበዘር መልሰን አንደኛ ደግመን ማለት ነው። ስለዚህ ስናነበው ምን እንላለን? ሰበበ ብለን እናነበዋለን። ሰበበ፣ ሰበበ የሚል ቃል እናገኛለን ማለት ነው። እሺ እዚህ ጋር ደግሞ የሸዘር አንደኛ ሸ፣ የበዘር አንደኛ በ፣ መልሰን አሁንም የበዘር አንደኛን ስንደግመው ሸበበ የሚል ቃል አገኘን ማለት ነው። እሺ እሺ እዚህ ጋርስ እንዳይደራረብብን ይሄንኛው እናንብብ አይደል? መጀመሪያ ይሄንኛው ምንድነው የሚለን? የሸዘር ሽ፣ ሽ፣ የበዘር አንደኛ በ፣ ሽ በ፣ የሸዘር ሶስተኛ ሺ። አሁን ሽ በ ነው፣ ሽ በ ሺ፣ ሺ በሺ የሚል ቃል አገኛል ማለት ነው። ሺ በሺ። አሁን ይህን ስናነበው ምን ይላል? ይሄም ስናነበው ምን ይላል? ሺ በሺ የሚል ቃል አገኛል ማለት ነው። ሺ በሺ የሚል ቃል ይሰጠናል ማለት ነው። እሺ ኤስ መጨረሻ ላይ ያለው በ ይላል። ይሄው በ፣ ከዛን ሰ የሰዘር አንደኛ፣ አሁንም መልሰን የበዘር አንደኛ፣ ከዛን የሰዘር አንደኛ ምን ይሆናል? በ ሰ በ ሰ። አንድ ላይ ሲነበብ ምን ይሰጠናል? በሰበሰ የሚል ቃል ይሰጠናል ማለት ነው። በጣም ጥሩ። እሺ እዚህ ጋር የመጨረሻ ምን አገኘን? የመጀመሪያዋ የሰዘር ስድስተኛ ናት ስ፣
ይችስ የበዘር ስድስተኛ ብ የሰዘር አንደኛ ሰ የሰዘር አንደኛ ብለናል። እንዲሁም ደግሞ የበዘር አራተኛ ባ። ስለዚህ ስ አሁን ከይነ ጀመርነው ስ ከስ ጀመር ብ ወደ ብ ቀጠል ከዛን ሰ ወደ ሰ ተመልሰን ወደ ባ። አሁን ይሄን ስናነብ እንዴት ነው ያደረግነው? ስ ብ ሰ ባ ስብሰባ የሚል ቃል ይሰጠናል ማለት ነው። እሺ አሁን ምንድነው ያደረግነው? እነዚህን ቃላቶች መሰረትን አይደል? ሰበበ እዚህ ጋር ሰበብ የላይኛው ሰበብ የታችኛው ደግሞ ሰበበ የሚል ቃል አገኘን። እዚህ ጋር ደግሞ ሸበበ እዚህ ጋር ደግሞ ሽበሺ እንዲሁም በሰበሰ እና ስብሰባ የሚል ቃልን አገኘን ማለት ነው። እሺ የዛሬ ቪዲዮአችን ይህንን ይመስል ነበር። ሶስት ፊደሎችን ሰን፣ ሸን እና በን በተለየ መንገድ ቃላት እየመሰረትን በደንብ አድርገን አይተናቸዋል። ደጋግማችሁ የጻፋችሁ ተለማመዱ። በቀጣይ ቪዲዮ ደግሞ ሌሎች ፊደሎችን ስለሆነ የምሰራላችሁ በደንብ ከመጀመሪያ ጀምራችሁ ከተከታተላችሁ እዚህ ቪዲዮ ብቻ በማየት ምንም መማር ሳይጠበቅባችሁ ብቁ የምትሆኑ ይሆናል። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። መልካም ጊዜ